የእግዚአብሔርን ክብር ማየት ብየዋለሁ። የእግዚአብሔርን ክብር ማየት እግዚአብሔር የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 16 ላይ ሲናገር መዝሙረኛው ምን አለ? ክብርህን ሳይ እጠግባለሁ አለ። ብዙ ነገር አለው። ብዙ ነገር እግዚአብሔር ሰጥቶታል። ግን የሚያጠግበው ክብሩ ብቻ እንደሆነ ነው የሚናገረው። ሌላ ነገር አያጠግብም። ክብርህን ሳይ ግን እጠግባለሁ። መጥገብ ካለ መራብ አለ ማለት ነው አይደል? መራብ ሲኖር ነው መጥገብን የምናቀው። እና ክብርህን ሳይ እጠግባለሁ አለ። በዚህ ስፍራ ላይ በትንቢተ ኢሳይያስ ምዕራፍ 6 ላይ የእግዚአብሔር ክብር በኢሳይያስ ላይ ኢሳይያስን እንዳገኘው እናያለን። ክብር ለእግዚአብሔር ይሁን። ከቁጥር 1 ጀምሮ አነባለሁ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻው ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህ ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔ ላከኝ አልሁ ይላል። ክብር ለእግዚአብሔር ይሁን። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ንጉሥ ኦዚያን በጣም የበረታ ንጉሥ ነበረ። በመጀመሪያ ንጉሥ ኦዚያን በሁለተኛ ነገሥት ምዕራፍ 26 ላይ ስናይ ንጉሥ ኦዚያን በተነሳበት ጊዜ በነገሰበት ጊዜ በመጀመሪያ ያደረገው ነገር በእግዚአብሔር ፊት ቅን ነገር አደረገ ይላል። ቅን ነገር በእግዚአብሔር ፊት አደረገ። ከዛም በኋላ እግዚአብሔር ቅን ነገር አደረገ፣ እግዚአብሔርንም ፈለገ። እግዚአብሔርም ደግሞ ባረከው፣ በሁሉ ነገር ባረከው እግዚአብሔር። በጣም የሚገርማችሁ እዛ ላይ ሄዳችሁ ስታዩ እርሻ ሁሉ አረሰ፣ በእርሻውም እግዚአብሔር ባረከው ይላል። የሰራዊት ብዛት ነበረው፣ በሰራዊት ብዛት ተባረከ ይላል። በጦር በሰራዊት ብዛት ተባረከ። ያ ብቻ አይደለም። ንጉሥ ኦዚያን መጀመሪያ ላይ እግዚአብሔርን መፍራት እግዚአብሔርን የሚፈራ ንጉሥ ነበርና እግዚአብሔር በብዙ ባረከው፣ አገነነው። እግዚአብሔር ዝናው እስከ ሩቅ አገር ድረስ ወጣ ይላል። ዝነኛ ያደረገው እግዚአብሔር። ከዛ በኋላ መጨረሻ ላይ ግን ያለው ታሪክ ደስ አይልም። በበረታ ጊዜ እግዚአብሔር በበረታ ጊዜ እግዚአብሔርን የማይገባውን ነገር በቤተ መቅደስ ውስጥ ገብቶ ዕጣን ለማጠን ሲል ካህናት አብረውት ገቡ። ከዛ በኋላ በለምጽ ተመታ ይላል እና ቸኩሎ ከዛ ወጣ፣ ቸኩሎ ከዛ አስወጡት። እስከ ሞተበት ድረስ ተዘግቶ በአንድ ቤት ውስጥ ተቀመጠ ይላል እና እግዚአብሔር ሲፈለግ የሚገኝ አምላክ ነው። እግዚአብሔር ለመባረክ ችግር የለበትም፣ የሚባርክ አምላክ ነው። እግዚአብሔር ግን ሁል ጊዜ ሊፈራ ሊከበር የሚገባው አምላክ ነው። ስለዚህ ይህ ንጉሥ ኦዚያን በነበረበት ዘመን ኢሳይያስ የዚህን የንጉሱን ታላቅነትና ገናናነት የሸፈነው ነው የሚመስለው። አይምሮውን ሐሳቡን ሁሉ የያዘ ነው የሚመስለው።
ምክንያቱም ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁ። ልክ ንጉስ ኦዚያንን እግዚአብሔር ገለል ሲያደርግለት እግዚአብሔርን በረጅም ከፍ ባለ ዙፋን የእግዚአብሔር ዙፋን ረጅም ዙፋን ከፍ ያለ ዙፋን በመድር ላይ ያሉ ዙፋኖች ትንንሽ ዙፋኖች ናቸው። የእግዚአብሔር ዙፋን ግን ከፍ ያለ ዙፋን የእግዚአብሔር ዙፋን ረጅም ዙፋን እግዚአብሔር በዙፋኑ ላይ ቁጭ ብሎ መጽሐፍ ቅዱስ ሲናገር ሰማይ ዙፋኔ ምድር የእግሬ መረገጫ ነች ያለ እግዚአብሔር በከፍታ ላይ እግዚአብሔር በዙፋኑ ላይ እግዚአብሔርን ከፍ ባለ ዙፋን ላይ አየው። ክብር ለእግዚአብሔር ይሁን። ማየት ይሁንልን። እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። ወደ መቅደስ ውስጥ እግዚአብሔር ከፍ ባለ ዙፋን ላይ የእግዚአብሔር መቅደስ ቤቱን ሞልቶት ነበር ይላል። ከዛ ሱራፌልና ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለት ክንፍ ይበሩ ነበር ይላል። እነዚህ መላእክቶች እነዚህ ቅዱሳን መላእክቶች 6 ክንፍ ያላቸው ናቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ፣ በሁለት ክንፎቻቸው እግሮቻቸውን ሸፍነው ቅዱስ 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 3 ጊዜ እዚህ የተጻፈው ለሥላሴ ይመስለኛል እንጂ እነሱ 24 ሰዓት ቅዱስ ቅዱስ እያሉ ከጨዋሂው ድምጽ የተነሳ መድረኩ ሁሉ ተናወጠ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲህ የሚመለክ አምላክ ነው። ቅዱስ 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 እንደ እግዚአብሔር ቅዱስ የለም። መጽሐፍ ቅዱስ ምን ይላል? እንደ አምላካችን እንደ እግዚአብሔር ቅዱስ የለም ይላል። ክብር ለእግዚአብሔር ይሁን። ከቅድስናው እንድንካፈል ጠራን እግዚአብሔር። ቅዱስ ቀደሰን፣ ለእርሱ አደረገን። ክብር ለእግዚአብሔር ይሁን። እግዚአብሔር ቅዱስ ነው ወገኖች። እግዚአብሔር ቅዱስ ነው። እንደ እግዚአብሔር ያለ የለም። ቅዱስ 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 ይሄንን ነው ኢሳይያስ ይሄንን ሲሰማ ነፍስ አልቀረለትም። ቅዱስ ታቦቱ በተማረከበት ጊዜ ትዝ ይላችኋል ፍልስጤማውያኖች ያሉትን ዳጎኑን በፊቱ ሲያስቀምጡ ታቦቱ ፊት ዳጎኑ ተሰበረ ይላል። እንደገና ሲያስቀምጡት ተሰባበረ። የእግዚአብሔር እጅ በባጭ መታቻቸው ይላል። ከዛ ምን እንዳሉ ታውቃላችሁ? በዚህ በቅዱስ አምላክ በእግዚአብሔር ፊት ማን ይቆማል? እግዚአብሔር ቅዱስ ነው ወገኖች። እግዚአብሔር ቅዱስ ነው። ዮሐንስ ራእይ መጨረሻ ላይ ሄዳችሁ ስታነቡ ርኩሱም ይርከስ ቅዱሱም ይቀደስ ይላል። ክብር ለእግዚአብሔር ይሁን ወገኖች። እግዚአብሔር ሁሉ ጊዜ ይቀድሰናል። ሃሌሉያ! ክብር ለእግዚአብሔር። ሁሉ ጊዜ ለእግዚአብሔር እሱ ቅዱስ ስለሆነ ነው የሚቀድሰን። ክብር ለእግዚአብሔር ይሁን። እሱ ስለሚቀድሰን እኛ እግዚአብሔር ቅዱስ ስለሆነ እኛንም ይቀድሰናል። እግዚአብሔር ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በምን ተሞልታለች? ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ምድር ሁሉ በእግዚአብሔር ክብር ተሞልታለች። ዛሬ ለምድራችን የእግዚአብሔር ክብር ያስፈልጋታል። ክብር ለእግዚአብሔር። ምድር በእግዚአብሔር ክብር ትሞላ። ሃሌሉያ! ምድር በእግዚአብሔር ክብር ወገኖች፣ እግዚአብሔር ክብሩን መግለጥ የሚፈልግ አምላክ ነው። የእግዚአብሔር ክብር በቤተ ክርስቲያን ላይ ይገለጣል። በሚመጣው ዘመን የእግዚአብሔር ክብር ይገለጣል። ሃሌሉያ! የእግዚአብሔር ክብር ሲገለጥ የሚሆን ነገር አለ። ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩ መሰረት ከጨዋሂው ድምጽ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። ጩኸት ነበር። ጩኸቱም ደግሞ ከጨዋሂው ድምጽ የተነሳ ቤቱ ጢስ ሞላበት ይላል። ከጨዋሂው ድምጽ የተነሳ ተናወጠ ይላል። ከእግዚአብሔር ክብር የተነሳ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ክብር በዚህን ጊዜ ኢሳይያስ
የመድረኩ መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ልክ እግዚአብሔርን ሲያይ ኢሳይያስ የሚገርመው ነገር የመጀመሪያ ያየው ወደ ራሱ ነው። ልክ እግዚአብሔርን ሲያይ ወደ ራሱ ሲያይ ወዮልኝ ጠፍቻለሁ አለ። በዚህ በኢሳይያስ ምዕራፍ ላይ ስታነቡ እስከ 6 ድረስ ኢሳይያስ ትንቢት ሲናገር ወዮላችሁ እያለ ነበር የሚናገረው። ወዮላችሁ እያለ ነበር። ልክ እግዚአብሔርን ሲያይ ወዮልኝ። እግዚአብሔርን ማየት ወገኖች ራሳችንን እንድናይ ያደርገናል። ክብር ለእግዚአብሔር ይሁን። እግዚአብሔርን ማየት ወደ ራሳችን እንድናይ ያደርገናል። እግዚአብሔር መስታወት ነውና፣ እግዚአብሔር ብርሃን ነውና፣ እግዚአብሔር እኛነታችንን የሚያሳይ አምላክ ስለሆነ ኢዮብ የተናገረው ነገር አለ መጨረሻ ምዕራፍ ላይ። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየችህ አለ። ስለዚህ ምን አደርጋለሁ? ራሴን እንቃለሁ አለ። እንቃለሁ ራሴን አንተን ስላየሁ። ሰው ወደ ቤተ መንግስት ሲገባ ፍርሃት ነው አይደለም የሚይዘው? ምክንያቱም እዛ ያለው ነገር ሴሬሞኒው እንደዚህ ዝም ብሎ ዘው ማለት ስለማይችል እየፈራ፣ ምናልባትም አንዳንድ ሰዎች ባለስልጣን ፊት ሲሄዱ ወንበር ጫፍ ላይ ነው የሚቀመጡት። ፍርሃት በዛ ስፍራ ያለው ነገር ስለሚያስፈራ፣ እግዚአብሔርን እየቀረብነው ስንሄደው ወገኖቼ ፍርሃት ነው የሚመጣው። እግዚአብሔርን ወደ እግዚአብሔር እየተጠጋን ስንሄድ፣ ወደ እግዚአብሔር እየቀረብን ስንሄድ እግዚአብሔር የሚያስፈራ አምላክ ነው። ስለዚህ ኢሳይያስ እግዚአብሔርን ሲያይ ራሱን አየ፣ ወደ ራሱ ተመለከተ፣ ወዮልኝ አለ። ምክንያቱም በብሉይ ኪዳን ደግሞ እግዚአብሔርን ማየት ሞትን የሚያመጣ ነገር ነው። ሰው እግዚአብሔር ለሙሴ ምን አለው? ሰው አይቶኝ አይድንምና አለው። ሰው እግዚአብሔርን አይቶ አይድንም። እኛ እኮ በክርስቶስ ኢየሱስ እግዚአብሔር ወደ ራሱ ስላስጠጋን በክርስቶስ ኢየሱስ ማየት ስለሆነልን ነው። ክብር ለእግዚአብሔር። ሰው እግዚአብሔርን ማየት አይችልም። አይቶ መዳን አይችልም ከእግዚአብሔር ታላቅነት የተነሳና ኢሳይያስ ወዮልኝ ጠፋሁ፣ ዓይኖቼ ሰራዊት ጌታን ስላዩ፣ አንደበቴ የረከሰብኝ ሰው በመሆኔ አንደበቶቻቸው በረከሱ ሕዝብ መካከል በመቀመጤ አለ። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ። እኔ በጣም የገረመኝ እንዴት መጀመሪያ ላይ አንደበቱን አየ። ጠይቃችሁ ታውቃላችሁ? እንዴት መጀመሪያ አንደበቱን አየ? እንዴት አንደበቴ ረከሰ? ሌላውን ነገር እንዴት አላለም? አንደበቴ ረከሰ አለ። ይመስለኛል አንደበቴ ሰው ሁለንተናዊ ነገር ነው። ምክንያቱም አንደበታችን ካልተጠነቀቅንበት ብዙ ለመበደል በጣም አንደበት ቅርብ ነው። ምንናገረው ነገር ማለት ነው እግዚአብሔርን ሊያሳዝን ይችላልና ስለዚህ አንደበቴ ረከሰብኝ አለ። የሰው ሁለንተናዊ ይመስለኛልና አንደበቶቻቸውም ደግሞ በረከሱ ሕዝብ መካከል በመቀመጥ እሱ መጀመሪያ እግዚአብሔርን ሲያይ ራሱን አየ። ከዛ በኋላ ደግሞ ሌሎችን አጥርቶ ማየት ቻለ። ማየት መጀመሪያ ወደ እግዚአብሔር ነው። እግዚአብሔርን ስናይ ራሳችን እናያለን፣ ሌላውንም አጥርተን ማየት እንችላለን። እና እግዚአብሔርን ካየ በኋላ ወደ ራሱ ሲመለከት ወዮልኝ ጠፋሁ፣ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ወዮልኝ ጠፋሁ ብሎ እግዚአብሔርን ስላየው ጠፍቻለሁ ወዮልኝ አልሁ ይላል። ወዮልኝ ባለና ጠፍቻለሁ ባለ ጊዜ ግን እግዚአብሔር ሊያጠፋው ሳይሆን የመጣው ሊያነሳው። ክብር ለእግዚአብሔር ይሁን። ሊያነሳው። ሃሌሉያ። እግዚአብሔር እኮ ራሳችንን አሳይቶ ሊጥለን አይደለም። እግዚአብሔር ድካማችንን አሳይቶ ሊፈርድብን አይደለም። እግዚአብሔር ከዛ ሊያወጣን፣ ከዛ ሊያበረታን፣ ከዛ ሊያነሳን፣ ከዛ ከወደቅንበት ሊያነሳን እግዚአብሔር
ኢሳይያስን እግዚአብሔርን ካየ በኋላ ጠፍቻለሁ ሲል ከሱራፌል ይላል። እነዚህ ሱራፌል ኪሩቤል የሚባሉ የእግዚአብሔርን ክብር የሚያስጠብቁ መላእክት ናቸው። ከሱራፌል አንዱ እየበረረ ወደኔ መጣ ይላል። እየበረረ ነው የመጣው በፍጥነት ጠፍቻለሁ ወዮልኝ ሲል እየበረረ ወደኔ መጣ ይላል። ከዛም በእጁ ከመሰዊያው በጉጠት የወሰደው ፍም ነበረ። ከመሰዊያው የወሰደው ፍም ነበር ይላል። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ ይላል። ክብር ለእግዚአብሔር ይሁን። ኃጢአትን ማስተሰረይ የሚችል እግዚአብሔር ኃጢአታችንን ይቅር የሚል የሚደመስስ ዞር ብሎ ማያስብ የሚፍቅ ማሰብ ስለማይችል አይደለም ከረሳ የሚረሳ እግዚአብሔር እንደሱ የሆነ እኮ ነው እዚህ ያለ ነው እንጂ ወገኖች ቢከታተል ኖሮ እኔ አንድ ጊዜ ስለ ድሮ ሀገር ቤት ነውና ስለ ሙስሊሞች ትንሽ በቤተ ክርስቲያን ኮርስ ይሰጥ ነበርና እንዴት ነው ጀነት ነው የሚሉትና ጀነት ትገባለህ ወይ የሚለው ሲጠየቁ እነሱ አንድ መልአክ በዚህ ጋር ሁለት መልአክ ባይዘዌ አንዱ ሙስሊም ይከተሉታል እና አንደኛው መልካም ነገር የሚመዘግብ አንደኛው ደግሞ ስተትን ብቻ የሚመዘግብ እና መልካሙ ነገር ከበዛ ገነት ይገባል ስተቱ ከበዛ ግን እናያለን አይደል ለዚህ እንዴት እንደሚሮጡ እንዴት እንደሚጾሙ እንዴት እንደሚሉ የኛ አምላክ ይቅር ካለ ይቅር የሚፈልገው ንስሐ ብቻ ወዮልኝ ጠፋው ያለውን ጌታ ያነሳል ክብር ለእግዚአብሔር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይከስም ወገኖቼ አንዳንዴ እግዚአብሔር ይቅር ብሎን እኛ ራሳችንን ይቅር ማለት ያቀተናል እግዚአብሔር ይቅር ባይ አምላክ ነው ሃሌሉያ ይቅር ባይ አምላክ ነው እና እግዚአብሔር ኢሳይያስን ያ እሳት ዛሬም ያ እሳት ይንደድ እግዚአብሔር ያንደደው ያንን እሳት ወገኖቼ በደልን ኃጢአትን ርኩሰትን የሚበላ እሳት እኔና እናንተን የሚያለመልም እሳት እኔና እናንተን የሚቀድስ እሳት እኔና እናንተን ለእግዚአብሔር የሚያደርግ እሳት ከዛ ከመቅደሱ የወጣ እሳት ያ እሳት ዛሬም አለ በመካከላችን ክብር ለእግዚአብሔር ይሁን ያ እሳት ይቀድሳል ያጠራል ለእግዚአብሔር ያደርጋል ለክብሩ እንድንሆን ያደርጋል ብቃት እንዲኖረን ያደርጋል የእግዚአብሔር እሳትና ያ እሳት አንደበቴን ዳሰሰ ይላል ኤርሚያስንም ስታዩ እንደዛ ነው ወዮልኝ አለ ኤርሚያስም ብላቴና ነኝ አለ እግዚአብሔር ሲጠራው ከዛ እግዚአብሔር እጁን ዘረጋና አንደበቴን ዳሰሰው ይላል ክብር ለእግዚአብሔር ይሁን እጁን ዘረጋና አንደበቴን ዳሰሰው በቃ ያን አንደበት ቀየረ እግዚአብሔር ሲዳስስ ኢሳይያስ ከዛ በኋላ የእግዚአብሔር ድምጽ ይሄ ነበር አፌንም ዳሰሰበትና እነሆ ይከንፈሮችን ነክቷል በደልህ ካንተ ተወገደ ኃጢአትም ተሰረየልህ የጌታንም ድምጽ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ወገኖቼ ይሄ ልናሰምርበት ይገባል ጌታ ለኢሳይያስ ከተገለጠለት በኋላ ክብሩን ካሳየው በኋላ ታላቅነቱን ካሳየው በኋላ የእግዚአብሔር እሳት ከመጣ በኋላ ከዳሰሰው በኋላ የእግዚአብሔርን ድምጽ የጌታን ድምጽ ሰማሁ አለ ምን የሚል ድምጽ ሰማ ማን ይሄድልናል ማንስ ይላክልናል ስላሴን ነው እዚህ ላይ የምናየው ማንስ ይሄድልናል ማንስ ይላክልናል እግዚአብሔር ፈቃድ ላይ የተመሰረተ ነው እግዚአብሔር ነገር ኢሳይያስ ሂድ አላለውም ከዚህ በኋላ አንተ ሂድ አላለውም ማንስ ይሄድልናል ማንስ ይላክልናል ይህ እግዚአብሔር የዘላለም ጥያቄ ነው ዛሬም እግዚአብሔር ይሄንን ይጠይቃል ማን ይሄድልናል ማንስ ይላክልናል ኦዚያን ትዝላችሁ እንደሆነ ኦዚያንን አንድ ጊዜ ያቺ ሴት ልጇ ይሞተባት ወደ ኤልሳ መጣች የሞተባትን ልጅ ይዛ ከዛ በኋላ ኦዚያንን ምን አለው ኤልሳ በትርህን ያዝ
በመንገድ ላይ ሰው ሰላም ቢልህ ሰላም አትበል። ማንም ቢያናግር አታናግር። ሮጠህ በሬሳው ፊት በትርህን አድርጋለሁና ለምን ሰላም አትበላለሁ? ለምን መንገድ ላይ አትናገራለሁ? ምክንያቱም ለምን ይመስላችኋል? የሞተ ስላለ ቶሎ ህይወት የሚፈልግ። በውጪ እኮ ያሉት እንደዛ ናቸው። በውጪ ያሉት እኮ እንደዛ ናቸው። እኔና እናንተ እዚህ እግዚአብሔር የሰጠንን የምንለማመደውን የማይለማመዱ በውጪ ያሉ ጌታን የማያውቁ በጨለማ ያሉ እየሞቱ ያሉ እየጠፉ ያሉ ብዙዎች ናቸው። ስለዚህ የእግዚአብሔር ድምጽ ምንድነው ብትሉ በዚህ ዘመን ማን ይሄድልናል? ማን ይላከልናል? በአገራችን በኢትዮጵያ ትልልቅ ቤተክርስቲያኖች እየተሰሩ ናቸው። ትልልቅ ህንጻዎች እየተሰሩ ናቸው። እግዚአብሔር የተመሰገነ ይሁን። ግን እግዚአብሔር እሱ የእግዚአብሔር አጀንዳ አይመስለኝም። የእግዚአብሔር አጀንዳ ሰውን የማዳን አጀንዳ ነው። ድሮ በላስቲክ ውስጥ ሲመለክ አይቻለሁ። ብዙ ሰዎች በላስቲክ ውስጥ ሲድኑ ሲፈወሱ ጌታን ሲቀበሉ አጋንንት ሲወጣ ላስቲክ ውጭ ሜዳ ላይ ተሰብስበው ያ ክብር ከዛ በላይ የበለጠ ክብር አለ። አሁንም እግዚአብሔር ሊገልጦ ያለው ክብር አለ ወገኖቼ። እግዚአብሔር ማን ይሄድልናል? ማንስ ይላክልናል ሲል ኢሳይያስ እኔ ላከኛል። እኔ ሄዳለሁ። ለኢሳይያስ እግዚአብሔር የሰጠው መልእክት በጣም ከባድ መልእክት ነው። በጣም ከባድ መልእክት ነው እግዚአብሔር የሰጠው። እርሱም ሂድ ይህ ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየት ታያላችሁ አትመለከቱም በላቸው። በአይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሶ እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ አይናቸውንም ጨፍን አለኝ ይላል። በጣም ከባድ መልእክት ነው። ግን ኢሳይያስ ሄደ፣ ተላከ። የኔና የናንተስ የምስራች ኢየሱስ ያድናል፣ መልካሙን ነገር ማን ያሳየናል የሚሉ ብዙዎች ናቸው ይላል መጽሐፍ ቅዱስ። አንድ ምስክርነት ሰማሁኝ በቅርብ ጊዜ። አንድ ሰው ሲናገር ነው የሰማው። ሲመሰክር ነጭ ነው እና ምን አለ? በጣም ህይወቴ ብዙ ነገር ሞክሬ በ23-24 ዓመቴ ላይ ብዙ ነገር ሞክሬ ተስፋ ቆርጬ ነበር አለ። እና በጣም ተስፋ ቆርጬ ሁሉንም ነገር ሞክሬ ያለው አለ። እና ህይወት አስጠልቶኝ በቃ የኔ ህይወት በቃ ባልኩበት ሰዓት አንድ ወንድሜ ምን አለኝ? why don't try church አለኝ አለ። ለምን ቸርች አትሞክርም? እቺ ሲምፕል ቃል ወደ ቸርች አመጣችኝ አለ። እቺ ሲምፕል ቃል ከዛ በኋላ ጌታ በጣም ለውጦት አሁን ትልቅ የሚሽነሪ የወንጌል አገልግሎት እየሰራ ብዙዎችን ወደ ጌታ እያመጣ ነው። ተናገሩ አለ። ተናገሩ ወገኖቼ፣ እንድንናገር እግዚአብሔር ይርዳን። እንድንናገር እግዚአብሔር አፋችንን ይክፈት። ሃሌሉያ። ሲምፕል ቃል ቸርች ለምን አትሞክርም? እግዚአብሔር አምላክ ኢሳይያስን ላከው። ከዛ በኋላ የኢሳይያስን ነገር ስታዩ ብዙ ስለ ክርስቶስ ኢየሱስ ትንቢት የተናገረ ነው። የኢሳይያስ መጽሐፍ በአዲስ ኪዳን ላይ ወደ 50 ቦታ ተጠቅሷል። የኢሳይያስ በጣም እግዚአብሔር የተጠቀመበት ሰው ነው። በጣም የተጠቀመበት ሰው። መጨረሻውን ስታዩ በመጋዝ ተሰንጥቆ ነው የሞተው። ለእግዚአብሔር ክብር አገልግሎ እስከ መጨረሻ ይሄ ሰዓት ይሄ ክብር ነካው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሲነካ ወገኖች ኢንዲቪጁዋሊ ነው የሚነካ፣ በግል ነው የሚነካው። እግዚአብሔር በግል ይነካል። እግዚአብሔር ከነካ እግዚአብሔር የነካው ሰው በቃ ከውጪ ቅስቀሳ አይፈልግም። በቃ እግዚአብሔር የነካው ሰው ተነክቷል፣ በቃ ይሮጣል። ጳውሎስ ሁሉ ጊዜ የሚጠቅሳት ሐዋርያት ሥራ ምዕራፍ 9 ላይ ሆነውን ነገር ነው። እያሳደደ ያለ ጌታ ተገናኘው። የጌታ ክብር ጳውሎስ በዛ በደማስቆ መንገድ ሲያገኘው ከዛ ፈረሱ ላይ ሲያሳድድበት ከነበረ ቦታ ሲወድቅ ጌታ ሆይ ማን ምታሳድደኝ
ለምንድን ነው የምታሳድደኝ ባለው ጊዜ ጌታ ሆይ አንተ ማን ነህ አለው። እኔ ኢየሱስ ነኝ። ምን ላድርግ አለ። ክብሩ ስለነካው ምን ላድርግ የሚያስብል ነገር ምን ላድርግ ጌታ ሆይ። ወገኖቼ ብዙ ነገር ከጌታ ውጪ ከንቱ ነው ወገኖቼ። እያየን ነው ከጌታ ውጪ ነገሮች ሁሉ ከንቱ ነው ወገኖቼ። ግን የጌታ ነገር የከበረ ነው። ሃሌሉያ። የጌታ ነገር የሚበልጥ ነው። ሃሌሉያ። የጌታ ነገር ሲነገር ሁላችሁም አምናለሁ ውስጣችሁ እንደሚነካ ያ ምክንያቱም የተነካንበት ፍቅር ነው። ክብር ለእግዚአብሔር ይሁን። ያ የተነካንበት ፍቅር ያ ኢየሱስ ሳናቆ መጥቶ የነካን ያ ፍቅር አይበርድም ወገኖች። ያ ፍቅር አይበርድም። ልንደክም እንችላለን ግን እንደገና ጌታ ያነሳል። ግን እንደገና ጌታ ያነሳል። ግን እንደገና ጌታ ያነሳል። ቅድም ወንድሜ ሲናገር እንደነበረ ነው የኃይሉ ብርታት ከእግዚአብሔር ዘንድ ነው። እግዚአብሔር ነው ነህምያ ኤርሚያስ ሲጠራው እግዚአብሔር አንድ ነገር አለ። ነብይ አድርጌሃለሁ አለ። የሚያደርግ እግዚአብሔር ትሆናለህ አላለው። አድርጌሃለሁ አለ። ክብር ለእግዚአብሔር። የሚያደርግ እግዚአብሔር የምትሆኑትን መሆን የምትችሉት ከእግዚአብሔር የተነሳ ያደርጋል። እግዚአብሔር ያደርጋል ወገኖቼ። ይለውጣል፣ ይቀይራል፣ ለክብሩ መጠቀሚያ ያደርጋል እግዚአብሔር። እግዚአብሔር እኮ በአህያም ተናግሯል አይደል? እግዚአብሔር በሰውማ እንዴት በእኔና በእናንተ እግዚአብሔር ይሰራል። ሃሌሉያ። ይጠቀማል። የእግዚአብሔር የክብር ዕቃ ነን ወገኖቼ። እኔና እናንተ እዚህ በሰው ሀገር የተሰደድን ስደተኞች ሳይሆን መልእክተኞች ነን። እግዚአብሔር መልእክተኞች እንድንሆን እግዚአብሔር አምጥቶናል። የምንጸልየው ጸሎት አንድ ነገር ያደርጋል። ክብር ለእግዚአብሔር ይሁን። ትውልድን ያስነሳል። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ሙሴንም ሲጠራው በሙሴም ሕይወት ውስጥ ኦሪት ዘጸአት ላይ ሙሴን ምዕራፍ 3 ላይ ቃሉ እንደዚህ ይላል። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾሁ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱ ሸፈነ። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ። አስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ። ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱ ወደ መልካሚቱ አገር ወደ ከነዓናውያን ወደ ኬጣውያን ወደ አሞራውያን ወደ ፈሪዛውያን ወደ ኤዋውያን ወደ ኢያቡሳውያን ስፍራ አውጣቸው ዘንድ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ። ግብፃውያን የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። መልአክ ይወዳል እግዚአብሔር። ዛሬ እንላክለታለን። አሜን። መልእክተኞች ያድርገን፣ የምንላክ ያድርገን። ፓስተር አንድ ነገር ጠይቆን ነበር ባለፈው ዓመት። አንድ ነፍስ መስክራችሁ አንጡ ብሎን ነበርና ሁላችን ባለ ዕዳ ነን። እንድንበዛ መናገር አለብን፣ መመስከር አለብን፣ ሰዎችን ማምጣት አለብን። መልካሙን ነገር ማን ያሳየናል የሚሉ ብዙዎች ናቸው። የተጨነቁ ብዙዎች ናቸው። የታሰሩ ብዙዎች ናቸው። እግዚአብሔር ይጠቀማቸዋል ወገኖቼ።
እና በዚህ ስፍራ ላይ ደግሞ ስናይ ስለ ሙሴ ያው ስታዩ ተስፋ በቆረጠበት ሰዓት በምድረ በዳ 40 ዓመት በምድረ በዳ በጣም ረጅም ዓመት ነው አይደል 40 ዓመት በጣም ረጅም ዓመት ጥሪው ነበረው ግን ያ ጥሪ ኦልሞስት ከውስጡ ከጠፋ በኋላ ሙሴ በጎቹን በምድረ በዳ እየጠበቀ ለዛውም የሱም በጎች አይደለም የአማቱም በጎች እየጠበቀ ወደ ምድረ በዳ ዳርቻ በጎቹን ነዳ ይላል ምድረ በዳው ምን አለው ዳርቻ አለው ሃሌሉያ ሁሉ ነገር ማለቂያ አለው ማብቂያ አለው እግዚአብሔር በቃ ሲል ያበቃል ሃሌሉያ ወደ ምድረ በዳ ዳርቻ በዛ የእግዚአብሔር እሳት በቁጥቋጦ ውስጥ እሳት ይነሳል በምድረ በዳ ይሄ አዲስ ነገር አይደለም እሳት ይነሳል በተለያየ እኛም እንሰማለን በዚህ ዘመን እንኳን በአሜሪካ የሆነውን ነገር እናውቃለን እሳት ተነስቶ እሳት ይነሳል ግን ይሄኛው እሳት የተለየ እሳት ነው ይሄ እሳት የእግዚአብሔር እሳት ነው ይሄ እሳት እየነደደ ቁጥቋጦ ምን አይሆንም አይቃጠልም ይሄ እሳት ዝም ብሎ እሳት አይደለም ዝም ብሎ ያገኘውን ሁሉ የሚያቃጥል አይደለም ይሄ እሳት የእግዚአብሔር እሳት ነው መቃጠል ያለበትን ያቃጥላል እንጂ ዝም ብሎ አያቃጥልም ይሄ እሳት የተለየ እሳት ነው ይሄ እሳት የሙሴን ተስፋ ያለመለመ እሳት ነው ይሄ እሳት የሙሴን እንደገና ጥሪውን እንደገና የሙሴን ጥሪ በውስጡ እንደገና ያቀጣጠለ እሳት ይህ እሳት ወደ ፈርዖን እረኛውን የላከ እሳት ነው እረኛ ማን ያስባል እረኛ እንዴት አድርጎ ፈርዖን ፊት ቆሞ ህዝቤን ውጣ ልቀቅ ብሎ መናገር ይችላል ምክንያቱም እረኛ ሚውለውን ነው በቃ ከከብቶች ጋር ነው ሚውለው ከእንስሳ ጋር ነው ሚውለው ሽታውም ራሱ ጠረኑም ራሱ የተለየ ነውና ወደ ቤተ መንግስት ገብቶ ለመናገር እረኛ እንዴት ይችላል እግዚአብሔር ግን ያደርጋል ያስችላል እግዚአብሔር ካለ የማይቻል ነገር የለም ስለዚህ እግዚአብሔር ሙሴን ይሄንን እረኛ የሆነው ሙሴ እልካለሁ አለው እግዚአብሔር እልካለሁ ትሄዳለህ የህዝቤን ጩኸት ሰምቻለሁ እግዚአብሔር ጩኸት የሚሰማ አምላክ ነው የህዝቡ ሮሮ የህዝቡን ጭንቀት የሚሰማ አምላክ ነው እግዚአብሔር የሚያዝን የሚራራ አምላክ ነው እግዚአብሔር የሚሰማ የሚያደምጥ የሚመልስ የልብን ጩኸት የሚሰማ አምላክ እግዚአብሔር የልብን ነገር የሚረዳ እግዚአብሔር ይችግረኛ ጮኸ እግዚአብሔርም ሰማው ከመከራ ሁሉ አዳነው ይላል የችግረኞችን ጩኸት ሰምቷል ልመናቸውንም አልናቀም ይህም ለሚመጣ ትውልድ ይጻፍ ተብሎ ተጽፏል እግዚአብሔር ይሰማል ወገኖች ይሰማል የችግረኞችን ጩኸት ይሰማል እግዚአብሔር ቀንበርን ይሰብራል ቀንበር ያከበደውን ፈርዖን ቀንበር አክብዶ ነበር በህዝቡ ላይ እግዚአብሔር ግን ሰማ አየ ስለዚህ እግዚአብሔር ሙሴን እንደገና ላከው ከዛ በኋላ ሙሴ ተላከ እግዚአብሔር በጸናች በበረታች እጁ ህዝቡን ነፃ አወጣ እግዚአብሔር ይልካል ነፃ ያወጣል አብሮ ይሆናል አብሮ ይሰራል አብሬ ይሆናለሁ አለ ሙሴ ብዙ ተከራክሯል ግን እግዚአብሔር ከአፍ ጋር እሆናለሁ አለ ካንተ ጋር እሆናለሁ አለ አንተን አምላክ አድርጌሃለሁ አለ ወገኖች እግዚአብሔር ከፊት ይቀድማል እግዚአብሔር አብሮ ይሆናል እግዚአብሔር ቃል ይሰጣል እግዚአብሔር ምንም አያግደውም እግዚአብሔር የምድር ነገስታቶች አያቆሙትም እግዚአብሔር ምንም ነገር አያግደውም እግዚአብሔር እኮ 12ቱን ሐዋርያት በነዛ በ12ቱ ምድርን ገለባበጠ መንፈስ ቅዱስ በላያቸው ላይ ሲወርድ እነዚህ ምናቃቸው አይደሉም እንዴ እነዚህ ሰዎች አሉ ያ መንፈስ ያገኛቸው ግን አገልግሎታቸው ፕሮግረስ ያደረገ እየጨመረ የሚገርም የሚደንቅ ተአምራት በእጃቸው እየሆነ እግዚአብሔር ቃል ሲናገር ግን እነዚህ ሰዎች አሳማ ያጠምዱ የነበሩትን ነው ጌታ ግን ምን አላቸው እኔ ሰው አጥማጅ አደርጋችኋለሁ አለ የሚያደርግ እሱ ነው ወገኖች የሚያደርግ እሱ ነው ማድረግ ይችላል ሃሌሉያ ስለዚህ አደረጋቸው
ስለዚህ ነገስታቶች ሊያቆማቸው አልቻሉም ማንም ሊያቆማቸው አልቻሉም ተላኩ ለጌታ ተሄዱ ሚሽነሪ ሆኑ ብዙዎችን ወደ ጌታ አመጡ ክብር ለእግዚአብሔር ይሁን እግዚአብሔር ይልካል እንጸልያለን ሃሌሉያ እግዚአብሔር ይቀባል ሃሌሉያ እግዚአብሔር ዛሬም ያስነሳል ሃሌሉያ አይናችን